ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን የፋስት ስፖርት ዩብ ነው። ተወዳጁና ተናፋቂው የእንግሊዝ ፕሪሚየር ሊግ ጨዋታዎች ቅዳሜና እሁድ ቀጥለው ሲደረጉ በስታንፎርድ ብሪጅ ቼልሲ ከማንቸስተር ዩናይትድ ጋር የሚያደርጉት ጨዋታ በታላቅ ጉጉት ይጠበቃል። ጨዋታውን በተመለከተ የተሰሙ አዳዲስ መረጃዎችን የማቀርብላችሁ ይሆናል። አሰልጣኝ ሊያም ሮዚነር ፕሬስ ኮንፈረንስ ላይ ተገኝተው ጨዋታውን በተመለከተ ማብራሪያ ሰጥተዋል። አሰልጣኙ ያነሷቸውን ዋና ዋና ጉዳዮችን እንመለከታለን። በማንቸስተር ዩናይትድ ቤትም ያሉ እንደዚሁም የተጫዋቾች ሁኔታ የጉዳት ሁኔታና አጠቃላይ ጨዋታውን በተመለከተ ዘርዘር ያሉ መረጃዎችን አቀርብላችኋለሁ። እስከ መጨረሻው አብራችሁን ቆዩ። 33ኛ ሳምንት ላይ የደረሰው አጓጊው ተወዳጁ የእንግሊዝ ፕሪሚየር ሊግ ቅዳሜና እሁድ በርካታ ጨዋታዎችን ያስተናግዳል። ቼልሲ በሜዳው ስታንፎርድ ብሪጅ ቅዳሜ ምሽት 4 ሰዓት ላይ ከማንቸስተር ዩናይትድ ጋር የሚያደርገው ጨዋታ በጉጉት ይጠበቃል። እንግዲህ ሁለቱ ቡድኖች ቶፕ 4 ሆኖ ለማጠናቀቅ ከፍተኛ ትግል እያደረጉበት ባለበት ሰዓት እንግዲህ የሚያደርጉት ጨዋታ እጅግ ተጠባቂ ነው። ዘንድሮ በእንግሊዝ ፕሪሚየር ሊግ ከ1 እስከ 5 ሆነው የሚያጠናቅቁ ክለቦች ቀጥታ የአውሮፓ ሻምፒየንስ ሊግ ቦታን ማግኘት ይችላሉ። በዚህም ቼልሲ እንግዲህ የአውሮፓ ሻምፒየንስ ሊግ ቦታ ለማግኘት እስከ 5ኛ ደረጃ ሆኖ ለማጠናቀቅ ማንቸስተር ዩናይትድን የግድ ማሸነፍ ይጠበቅበታል። ማንቸስተር ዩናይትድን በአንጻሩ ምንም እንኳን ነጥቡ 3ኛ ደረጃ ላይ ያስቀመጠው ቢሆንም ከኋላ ያሉ ቡድኖች ሊበልጡት የሚችሉበት እድል ስላለ እንደዚሁም በአስተማማኝ ሁኔታ የሻምፒየንስ ሊግ ተሳትፎውን ለማረጋገጥ ቼልሲን ማሸነፍ ይጠበቅበታል። በሁለቱም በኩል እጅግ ተጠባቂ ጨዋታ ነው ብሎ መናገር ይቻላል። የቼልሲው አሰልጣኝ ሊያም ሮዚነር ፕሬስ ኮንፈረንስ ላይ ተገኝተው ከጋዜጠኞች በርካታ ጥያቄዎች ቀርቦላቸው ስለ ተጫዋቾች ሁኔታ ማብራሪያ ሰጥተዋል። እስኪ አሰልጣኝ ሊያም ሮዚነር ያነሷቸውን ጉዳይ እንመልከት። በቅድሚያ ስለ ኢንዞ ፈርናንዴዝ ነበረ ሀሳባቸውን የተናገሩት። ኢንዞ ፈርናንዴዝ ተመልሶ ከቼልሲ ጋር ልምምድ አድርጎ በነገው ጨዋታ ላይ ማለትም ከማንቸስተር ዩናይትድ በሚደረገው ጨዋታ ላይ በቋሚነት እንደሚሰለፍ አሰልጣኝ ሊያም ሮዚነር ተናግረዋል። ኢንዞ ፈርናንዴዝ ሁለት ጨዋታ ቅጣት ምክንያት እንዳበለጠው ይታወቃል። ያልተገባ ኢንተርቪው መስጠቱን ተከትሎ ሁለት ጨዋታዎች ያመለጡት ኤንዞ ፈርናንዴዝ ቅጣቱን ጨርሶ ከቼልሲ ጋር መደበኛ ልምምድ አድርጎ ከማንቸስተር ዩናይትድ ጋር በሚደረገው ጨዋታ ላይ በቋሚነት እንደሚሰለፍ ተረጋግጧል። ኤንዞ ፈርናንዴዝ በቼልሲ ላይ ብዙ ጥያቄዎች እንዳሉት እየተገለጸ ይገኛል። በተለይ ከደሞዝ ጋር በተያያዘ ጥያቄ እንዳለው ተገልጿል። አሁን እየተከፈለኝ ያለው ደሞዝ በቂ ነው ብሎ እንደማያስብ ነው በርካቶች እየገለጹ የሚገኘው። በዚህም እንግዲህ ለቼልሲ ደሞዝ ይጨመርልኝ ጥያቄ በማቅረብ ከባለቤቶቹ ጋር የሚስማማ ከሆነ ከቼልሲ ጋር ሊቀጥል ይችላል። ካልሆነ ግን ተጨማሪ ደሞዝ የማይሰጠው ከሆነ ቼልሲን በክረምቱ የዝውውር መስኮት ቼልሲን ይለቃል ተብሎ ይጠበቃል። በዚህም እንግዲህ ኢንዞ ፈርናንዴዝ በነገው ጨዋታ ላይ ይሰለፋል የሚለው ሌላው ዜና ነው። ቻሎባን በተመለከተ ሀሳባቸውን ገልጿል። በጣም ተቃርቧል ሲሉ ነው እንግዲህ ሀሳባቸውን የገለጹት። ቬሪ ክሎዝ ሲሉ እንግዲህ አሰልጣኝ ሊያም ሮዚነር ሀሳባቸውን ገልጿል። በቅርቡ ወደ ሜዳ ይመለሳል ብዬ አስባለሁ። ምናልባትም ከአንድ ጨዋታ በኋላ ወደ ሜዳ ሊመለስ የሚችልበት እድል አለ። በጣም በጥሩ ሁኔታ እያገገመ ነው ሲሉ አሰልጣኝ ሊያም ሮዚነር ስለ ቻሎባ ሀሳባቸውን ሰንዝሯል። ሪሲ ጀምስን በተመለከተ እንደዚሁ ተጠይቀው ነበረ። ሪሲ ጀምስ ትንሽ ይቀረዋል ብሏል። የተወሰኑ ጨዋታዎች ሊያመልጡት ይችላሉ። ትንሽ ይቀረዋል። እንግዲህ ሁኔታውን አይተን ወደ ሜዳ የሚመለስበት እድል ይኖራል። አንቸኩልም። የተጎዱ ተጫዋቾች በፍጥነት እንዲመለሱ አንፈልግም። በቅጡ ማገገም አለባቸው ሲሉ ሀሳባቸውን ገልጿል። ስለ ሌቪ ኮልዊል ጥሩ ነገር ተናግሯል። በሚቀጥሉት ሳምንታት ወደ ሜዳ ይመለሳል ብለዋል። ከቼልሲ ከ21 ዓመት በታች ለሚያደርገው ጨዋታ ላይም እንደዚሁ የተወሰነ ደቂቃ ተሰልፎ ሊጫወት ይችላል። እንደዚሁም በቀጣዮቹ ሳምንታት ግን በቀጥታ ለቼልሲ ተሰልፎ የሚጫወትበት እድል ይኖራል ሲሉ ነው እንግዲህ አሰልጣኝ ሊያም ሮዚነር ሀሳባቸውን የገለጹት። ይህን ጨዋታ የግድ ማሸነፍ አለብን ብለዋል። የአውሮፓ ሻምፒየንስ ሊግ ቦታን ለማሸነፍ የአውሮፓ ሻምፒየንስ ሊግ ቦታን ለማግኘት ይህን ጨዋታ ማሸነፍ የግድ ይልናል። ተጫዋቾችን ሰብስቤ አናግሬያቸው ነበረ። በወኔና በእልህ እንዲጫወቱ ነግሬያቸዋለሁ። ይህንን ጨዋታ አሸንፈን ወደፊት ለመጠጋት ጥረት እናደርጋለን ሲሉ ነው እንግዲህ አሰልጣኝ ሊያም ሮዚነር ስለ ጨዋታው ሀሳባቸውን የገለጹት። ካሪክ ምርጥ አሰልጣኝ ነው። በማንቸስተር ዩናይትድ ቤት ተአምር እየሰራ እንደሆነ ተመልክቻለሁ። ለካሪክ ትልቅ አክብሮት አለኝ በማለት ነው አሰልጣኝ ሊያም ሮዚነር ስለ ካሪክ ሀሳባቸውን የገለጹት።
እንግዲህ በማንቸስተር ዩናይትድ በኩል ያለውን ሁኔታ ስንመለከት ማርቲኔዝ በቀይ ካርድ ምክንያት በጨዋታው ላይ አይሰለፍም። እንግዲህ አጨቃጫቂ በሆነ ሁኔታ የሊድሱን ተጫዋች መቶታል፣ በክሩኑ ተማሚን ጸጉሩን ጎትቶታል በሚል በቀጥታ ስትሬት ካርድ በመመልከቱ 3 ጨዋታ መቀጣቱ ይታወቃል። ስለዚህ ከቼልሲ ጋር በሚደረገው ጨዋታ ላይ የማይሰለፍ ይሆናል። ሃሪ ማጉዌርም እንደዚሁ በቀይ መውጣቱን ተከትሎ ይህ ጨዋታ ያመልጧል። እንደዚሁም 30,000 ፓውንድ እንደተቀጣ 30,000 ዩሮ እንደተቀጣ ታውቋል። በዚህም እንግዲህ ሃሪ ማጉዌርም ለማንቸስተር ዩናይትድ የማይሰለፍ ይሆናል። ሌላው በጉዳት የማይሰለፉ የማንቸስተር ዩናይትድ ተጫዋቾች አሉ። ለምሳሌ ዲላይት በጉዳት ምክንያት አይሰለፍም። ፓትሪክ ዶርጉ እንደዚሁ በጉዳት የማይሰለፍ ይሆናል። ኮቢ ሜኖ ጉዳት አጋጥሞት እንደነበር ይታወቃል። አሁን ግን ከማንቸስተር ዩናይትድ ጋር ትሬኒንግ መስራቱን ተከትሎ በጨዋታው ላይ ሊሰለፍ የሚችልበት እድል እንዳለ ነው እየተዘገበ የሚገኘው። እንግዲህ ጨዋታው በታላቅ ጉጉት ይጠበቃል። ለሁለቱም እጅግ አስፈላጊ ጨዋታ ነው። ለምሳሌ ነጥባቸውን ስንመለከት ማንቸስተር ዩናይትድ 55 ነጥብ አለው። አስቶን ቪላም እንደዚሁ 55 ነጥብ በመያዝ በጎል ክፍያ ተበላልጠው ነው የሚገኙት። ሊቨርፑል 52 ነጥብ ላይ ይገኛል። ቼልሲ 48 ነጥብ ላይ ይገኛልና ቼልሲ አሁን 6ኛ ደረጃ ላይ ነው ያለው። ስለዚህ ወደፊት ተጠግቶ ሊቨርፑልን በመብለጥ ኦር ቪላን መብለጥ ይጠበቅበታል የአውሮፓ ሻምፒየንስ ሊግ ቦታን ለማግኘት። ስለዚህ ቼልሲዎች በእልህና በወኔ ይጫወታሉ ተብሎ ይጠበቃል። ማንቸስተር ዩናይትድም ምንም እንኳ 3ኛ ሆኖ 55 ነጥብ ሰብስቦ ጥሩ ደረጃ ላይ ቢገኝም ነጥብ የሚጥል ከሆነ ከኋላ ያሉ ቡድኖች የመምጣት እድላቸው ሰፊ በመሆኑ እንደዚሁም ያለበትን ቦታ ለማረጋገጥ ሲል እንግዲህ ቼልሲን ማሸነፍ ይጠበቅበታል። በዚህም ለቼልሲ ፈተና ይሆናል ተብሎ ይጠበቃል። ሁለቱ ቡድኖች እንግዲህ በአጠቃላይ 183 ጊዜ ተገናኝተዋል በሁሉም ውድድሮች ማለት ነው። ቼልሲ 55 ጊዜ ማሸነፍ ችሏል። ማንቸስተር ዩናይትድ 72 ጊዜ ቼልሲን ማሸነፍ ችሏል። እንደዚሁም 56 ጨዋታዎችን ደግሞ አቻ በሆነ ውጤት ጨዋታቸውን አጠናቀዋል። እንግዲህ አሁን ላይ ቼልሲ 48 ነጥብ በመያዝ 6ኛ ደረጃ ነው። በእንግሊዝ ፕሪሚየር ሊግ 53 ጎሎችን ማስቆጠር ችሏል በአጠቃላይ በዚህ ዓመት። ማንቸስተር ዩናይትድ በአንጻሩ 57 ጎል በዚህ ፕሪሚየር ሊግ ሲዝን ማስቆጠር ችሏል። እንግዲህ አጠቃላይ ያደረጓቸውን ጨዋታዎችን ስንመለከት ቼልሲ በማንቸስተር ሲቲ 3-0 መሸነፉ ይታወሳል። ፖርትቬልን 7-0 አሸንፏል። በኤፍኤ ካፕ በኤቨርተን 3-0 ተሸንፏል። በፓሪስ ሰን ጀርመን 3-0 በስታንፎርድ ብሪጅ ተሸንፏል። በአጠቃላይ 8-2 በሆነ ድምር ውጤት መሸነፉ ይታወቃል። በኒውካስትል 1-0 ተሸንፏልና ያለፉትን የቼልሲ 5 ጨዋታዎች ያህል ስንመለከት አብዛኞቹን በሽንፈት ነው ያጠናቀቀው። ስለዚህ የውጤት አጣብቂኝ ውስጥ ነው የሚገኘው። ማንቸስተር ዩናይትድን ስንመለከት በሊድስ ዩናይትድ 2-1 ተሸንፎ ነበር። ከበርንማውዝ ጋር 2 አቻ ተለያይቷል። አስቶን ቪላን 3-1 ማሸነፍ ችሏል። በኒውካስትል 2-1 ተሸንፏል። ክሪስታል ፓላስን 2-1 አሸንፏልና ማንቸስተር ዩናይትድ ግን በተለይ በካሪክ ስር ሆኖ ጥሩ ሁኔታ ላይ ይገኛል። ፊክስቸሮቹን ስንመለከት በጥሩ የማሸነፍ ሁኔታ ላይ ይገኛል ብሎ መናገር ይቻላል። የሁለቱ ቡድኖች የእርስ በርስ ግንኙነት ስንመለከት 2025 ላይ ማንቸስተር ዩናይትድ ቼልሲን 2-1 ማሸነፍ ችሏል። በደርሶ መልስ እንደዚሁ ሜይ ላይ አምና በተደረገ ጨዋታ ቼልሲ 1-0 ማሸነፍ ችሏል። እንደዚሁም 2024 ላይ ባለፈው ዓመት 1-0 ማንቸስተር ዩናይትድ ማሸነፍ ችሏልና ያለፉትን 3 የሁለቱን የእርስ በርስ ግንኙነት ስንመለከት እንኳን ማንቸስተር ዩናይትድ ሁለቱን ማሸነፍ ችሏል። ቼልሲ አንዱን ነው ማሸነፍ የቻለው። እንግዲህ ቅዳሜ ምሽት 4 ሰዓት ሲሆን እንግዲህ የሁለቱ ጨዋታ በታላቅ ጉጉት ይጠበቃል። ማን አሸንፎ ነጥቡን ያሳድጋል? ቼልሲ አሸንፎ የአውሮፓ ሻምፒየንስ ሊግ ተሳትፎ ላይ በደንብ ወደ ውስጥ እንዲገባና የአውሮፓ ሻምፒየንስ ሊግ ቦታ ለማግኘት እንዲረዳው እንግዲህ ጨዋታውን ማሸነፍ ይጠበቅበታልና ዩናይትድም ቦታውን ለማስጠበቅ ትግል ያደርጋል። የሁለቱ ውጤት ምን ሊሆን ይችላል የሚለው ጉዳይ የሚጠበቅ ነው ማለት ነው። እንግዲህ በሁለቱም በኩል የተሰሙ ዋና ዋና መረጃዎች እነዚህ ናቸው። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ